አንድ ፎሎ አድርጉትና 1000 ሙሉት 852 ነው ፎሎ አንዴ 1000 ሙሉት አው ከፈተስ በጣም ነው የምናመሰግነው ወንድማችን በእውነት ሬስቶራንቱ ይሄ ነው ቀረብ ክፍት ነው ሰለም አይ ኦፕን ይላል ማለት በሩ ክፍት ነው ወይስ ዝግ ነው ስራ እየሰራ ነው ወይስ ይችላልዋ አዎ ቪዲዮን እንደበራ ካሜራ እንዳትጠፋ እያየን ኤጀንሲ ነው የምትሆኝልኝ ታውቂያለሽ አለ ምን እንዴ ካስተመር ነው ምትበላ ነው እየገባክ ያለከው እኔ ከፍታ በእኔ ሂሳብ ምግብ አዘጉት ባል ምንም ችግር የለው እንዴ ፐብሊክ ሬስቶራንት ነው የግለሰብ ቤት አይደለም እየገባክ ያለከው እሺ ምታያቸውን ተዘጋጀበት ገብቻለሁ አዎ እኮ እሺ ባለቤቷን ማናገር ፈልገን ነው ኧረ አንቺ ምን ውስጥ ነው የከተልሽኝ ባዶ ነው ያው ልክ እዚህ ጋር 6000 ህዝብ እያየ ነው ማንም ሰው ምንም ሊልክ አይችልም አንተ ሰው ላይ ብቻ ካሜራውን ሰው ላይ ብቻ አታብራ እንትን አታድርግሽ ፊታቸው ላይ እንዳታደርግ ባለቤቱ ወደ ጎን አድርጋ ፈቃደኛ ሲሆኑ ነው እንትን የምታደርግላቸው አዎ ፊት ብቻ ሳታሳይ ድምጻቸውን እንዲያናግሩን ፈልገን ነው Excuse me, is there anyone? Yes, coffee, chai, እኛ እንከፍላለን እኔ አንቺ ማጅራትን ታስመጭኝ ነው እንዴ ምን እሺ ባዶ ቤት ነው ያለው በኔ ሂሳብ ከዛ አስተናጋጁ ሲመጣ እባክህ አንድ ጊዜ ባለቤቷን ፈልጌ ነበር ትለዋለህ በትትና because you are a customer you have a right ጌታኛን ይዛን ያለው ማንም የለም አቢባ ኦኬ ምንድነው የምናደርገው ዝም ብለህ ኪችን ውስጥ ገብተው ቀሩ ሰራተኞቹም እንዳይወጡ እሺ ክፍት ነው ሬስቶራንቱ ክፍት ነው መስተንግዶ እንፈልጋለን ከስተመር ገብቷል ከስተመር ኑና ታዘዙ ሻይ መጠጣት ይፈልጋል ነው ቤቱ በዛው መስዬ እህታችን ቤቴ ነው እና ተሳ ቤቱ እሱ ነው ልክ ላልሆን ይችላል እንዴ ኒውታብሪ ራሱ ነው ቤቱ ራሱ ነው ፓስተሮሪ ሰራችበትን አታውቅም እንዴ ራሱ ነው ቤቱ አለ እንዳትፈሪ በቃ ነው እዚህ ቁጭ ብዬ ነው የምጠብቅልሽ አዎ በረንዳ ላይ ኤክስኪውዝ ሚ በልስቲ ቴብሉን አንኳኳ ኤክስኪውዝ ሚ አስተናጋጅ ይመጣል እንደዚህ ቴብል ኤክስኪውዝ ሚ ይዘኛም እያስተማረች ነው ያው እንግዲህ አንድ ሰው ሬስቶራንት ገብቶ ሰው ከሌለ ምን ይላል ኤክስኪውዝ ሚ ሄሎ ይላል አስተናጋጅ እንዲመጣ ሲመጣ የሚፈልገውን ነገር ያዛል ከዛ በኋላ አንዴ ባለቤቷን ማናገር እችላለሁ ማናጀርህን ጥራልኝ ባለቤቷን ጥራልኝ ይላል መብቱ ነው ቢካዝ እኔ ላናግረው ፊቱን እንዳታሳይ ኤክስኪውዝ ሚ ከናይ ቶክ ቱ ዩር ማናጀር ብለው ከናይ ቶክ ቱ ዩር ማናጀር ሀቢባ ሰማሽ ምን አለ now Ethiopian restaurant is finished now this restaurant make Pakistani restaurant Pakistani can we see the name please food of Pakistan I will show you menu okay show me and I want to see the name of the restaurant what it says can we see the menu are you sure can I see the menu no የራሳችን መስሎት የለም እያለች ነው የሉ ኦኬ can we see the name from outside ስሙ ተቀይሯል አልተቀየረም ውስጥ እቃው ራሱ አልተነሳም ታዲያ ስሙ ሳይቀየር እንዴት ነው አሁን የፓኪስታኒ ሬስቶራንት ሆኗል የሚለው ቆይ እኔ የምልሽ ሌላ ዜጋ ተቀጣሪ ነበር እዚህ ሬስቶራንት ውስጥ አንቺ ስትሰሪ ኢትዮጵያውያን ናቸው ሁለት ናቸው ኪችን አንድ አስተናጋጅ አንድ አዎ ሌሎቹ መጥተዋል እንቢ ብሎ ማለት እንዴ ውስጥ ገብቷል አማሉ ምን ይሻላል ኩሽና ሳንት ይውጪ ባል ውጪ እንደሰንት እናፈሻ እና ሰው እንደላክን ስላወቁ እዚሁ ላይቭ ላይ ስለሆነ ሰው እየላክን ያለነው ሰው እንደላክን ስላወቁ ጎረቤት ሌላ ዜጋ አምጥተው እንዲጠብቅላቸው አድርገው እነሱ እንዳለ ወይ ኪችን ተደብቀዋል ወይ ወጥተዋል ለሌላ ዜጋ አሁን ይሄ ሬስቶራንት የፓኪስታኒ ሆኗል አሉት ግን ስሙ የኢትዮጵያ ነው ጌጣጌጡ እንዳለ የኢትዮጵያ ነው ሁሉ ነገር የኢትዮጵያ ነው እንዴት ነው የሚሆነው ነገሩ
እሺ ፓኪስታን ሬስቶራንት የሚለኝን ወይ ላሳይሻለሁ። እሺ ዋን ፓኪስታን ቁጥር ይላል እንዴ? ያው የኢትዮጵያ ይሄ ባንዲራችን እዛ ጋር ይሄ የኢማራትና ግድግዳ ላይ ያለው እኮ የኛ ባንዲራ ነው፣ የኢትዮጵያ ባንዲራ ነው። እንዴ ነው ፓኪስታኒ በኢትዮጵያ ባንዲራ ምግብ ቤት የሚበላው? እና ሀቢባ አንዴ በቃ ሌር ነው። ምንድን ነው የምናደርገው ጋይስ? ሌላው ደግሞ ሬስቶራንት ብቻ ብለውታል። ሌላው ተነስቷል። ስማቸውን አንስተውታል። ተነስቷል እንዳለ ቡና ምናምን የሚፈላበት እንዳለ እስቲ ቡና ሴሪሞኒ ሰው እንደላክን ስላወቁ ነው። መዝጋት ስለማይችሉ ነው። በለት ላይ ፈቅድላቸው እነሱን ጠይቃቸው። ማን ነበረ አቡ ሰውዬው? ለማን ተናገሩ? ማንቺ የቱን ሰውዬ? ያውን የነበረውን ሰውዬ እሱ ጥግ ላይ ያለውን የምን ሆቴል ነው? ሬስቶራንት ነው ብለው መርሃባ እንዲህ በላ ይሄ የነበረውን ሰውዬ ባለቤቷን ማናገር ፈልገን ነበረ ልበለው። አንተ ፊቱን ግን እንዳታሳይበት እሺ? መብት የለንም የሰው ፊት ማሳየት። ፊቱን ሳታሳይ ግርግር ወደ ታች እያሳየቅ እኔ ላናግረው ከፈለገ በአረብኛ ከፈለገ በእንግሊዝ። مرحبا ممكن اتكلم معك؟ انت تتكلم انجليزي ولا عربي؟ يسبيك انجلش ولا عربي؟ في شوية معلوم عربي معلوم تمام. انا يبي يتكلم مع مديرة موجودة؟ لا ما في موجود هنا. وين مديرة؟ انا ابي اتكلم مع المديرة. وينها؟ مرور هي مرور ايوه انا مرور. طيب ممكن تعطيني رقم المديرة؟ انت تعطيني انا رقم مديرة. انا يبي كلام مديرة. شو اسمها؟ لا ما في رقم نمبر ما في. طيب شو اسم مديرة؟ مديرة لا ما في معلوم مديرة. انا عارف مدام سمهر. مدام سمهر ايوه هي مديرة يعني بوس. ايوه بوس يعني سمهر بوس. ايوه مدام سمهر اوكي. انا يبي رقم مدام سمهر. انا يبي الحين مرور سمهر. الحين مرور. هي يروح مرور. ايوه طيب انت اعطيني رقم معلوم. لا ما في معلوم رقم. የተባለው ነው እኮ እየነገረሻለሁ። ዝም ብሎ ነው የሚያስለፈልፈን ናቸው። ስሟን ራሱ በመንገሩ አሁን ትቆጣዋለች። ስሟን ራሱ ስለተናገረ ቁጥሯን አላውቅም። ልጁ ራሱ ማለት ነው ገብቶ ይዘዝ እስቲ ምን ይሰራል? አገልግሎት ሆቴል ለምን ምግብ አታዝም? ዝም ብላ እዘዝና ማለት ነው። ቁጭ በል እስቲ አሁን እዘዝ ምግብ። እሺ ብለን እኛ እንከፍላለን። አገልግሎት ይሰጣል ሆቴሉ። አገልግሎት የሚሰጥ ከሆነ ልጁ አዞ ይቀመጥ። I want to order በለው። انا ابي اطلب طلبيه በለው። አይ አገልግሎት የሚሰጥ ከሆነ ሆቴሉ ካልተዘጋ አገልግሎት የሚሰጥ ከሆነ ማለት ነው ሄዶ ካዘዘ ውስጥ ሰው ይኖራል ወይ ደግሞ ተደብቋል። በቃ ደግሞ የተከፈተ ነገር እንትን እንዳትልሽ ነገር እንዳትጠቀም የታሸገ ነገር እዘዝ። انا ابي اطلب وين انا اطلب لك خليني እኔ ልዘዝ። በጣም የምመገበት ምግብ ቤት ነው። በየጊዜው ይመጣበት ግን ዛሬ ያለው እንደዛው እቃው እንዳለ ነው። ዩኬ ከፈት ጋር ማዘዝ እንደዚህ ነበር የምናዘው። ኦኬ እንዴ ተጠቅመህ ታውቃለህ? ትመጣ ነበር ጌታን መጣ ነበረ በጣም ብዙ ጊዜ። እሷን አይተካት ታውቃለህ? እሷን ሳይመሃር አስተናጋጃን ነው ማለት ነው። ርስታ እሷ ኪችን ውስጥ ነበር የምትሰራው። ምርጥ ምግብ ቤት ነበረ ግን እኔ እንጃ ዛሬ ለምን እንደነካቸው። ኤኒዌይ ሬስቶራንቱ ምላሽ የማይሰጥ ከሆነ እኔ የባለቤቷን ፎቶ ለጥፌ ቪዲዮ ሰራለሁ። ይሄንን ላይቭ እያያችሁ ከሆነ 2 ቀን ጊዜ እሰጥሻለሁኝ ምላሽ እንድትሰጭን። ፎቶች ለህዝቡ ከመውጣቱ በፊት እየጠየኩሽ ነው። ሁሉም ማስረጃዎች አሉ። ደሞዟ የተከፈለበት ባንክ ስቴትመንት፣ እናንተ ስፖንሰር እንደነበራችሁ ማረጋገጫ፣
ሁሉ ነው 3 ቀን ሙሉ ይሄንን ጉዳይ እኔ ወደ ሚዲያ ያላወጣሁት ቪዛዋን እስክታመጣ ነበር። አቤት ልንገርሽ፣ ቅድም ያለችኝ እንደውም ትንገርሽ፣ እንደዚህ የሚያደርጉ ከሆነ ትንገርሽ። እንደውም ሰሞኑን ደውላ እዚህ ቲክቶክ ላይ እንደተናገሩ ስታውቅ የአዲስ አበባ ሴትዮዋ ምንድን ነው ያለቻት? ይኸው ትንገርሽ እራሷ የአዲስ አበባ ሴትዮዋ ጋር እኔ እንደመጣሁኝ እሷ ጋር ሂጄ አግኝቻታለሁኝ። ሳገኛት ደሞሴን አልከፈለችኝም። 4 ወር ደሞዝ አለኝ። እንደዚህ አውጣ ሸኝታኛል። ልጄ ምንም ነገር እንኳን ለልጄ ልጅ ያለው ሰው የልጅ ያስባል። ልጄ ምንም ነገር ገጽ እንደዚህ ነው የላከችኝ እና ከቤተሰቦቼ ጋር ነው ብር ተልኮልኝ ብር ተከፍዬ ነው እንደዚህ ብዬ አወራኋት። እሷን ማለት ነው ሳወራት እኔ እጠይቃለሁኝ ምንም ነገር ለማንም እንዳትናገር እኔ ከፍልሻለሁኝ አስከፍልልሻለሁ ብላ በሰዓቱ ተናዳለች። ከዛ ከትላንት ወዳ ደውላ ጠይቂያት አለሁኝ። ስለጠየኳት የማንም ሰው እንዳትና እኔ ለማንም አይደለም ኢትዮጵያውያን ሁሉ እኔ ተበድዬ መጥቻለሁ። ሌላ ሰው ሄዶ ተበድሮ ሊመጣ አልፈልግም፣ እናገራለሁ አልኳት። እንዳትናገሪ ከኔ እንዳንጣላ ብርሽ እኔ ተቀብዬ እሰጥሻለሁ አስልክልሻለሁ በአካውንትሽ ብላኛለች። ማናውን ያለው ታዲያ ለምን አላስላከችልሽም? ታዲያ አላስላከችልኝም፣ እስካሁን አልደወለችም። ጭራሽ አቡ ቲክቶክ ላይ እኮ ልክ ቲክቶክ ላይ ጓደኛዋን መሰረት እንትን ስትል ሰምታ ነው። ከዛ በኋላ ነው ይህን ንግግር ያመጣችኋል። ቅድም ነግራኛለች። እኔ አይሻ ቲክቶክ ላይ ነው እንዳታወራ 4 ወር ደሞዝሽን እኔ ያስገባልሻለሁ። ታረምታ አስተባባሪውን አሁን ሆቴሏን ዘግታ የት ነው ሄደችሽ? ቆይ ሌላ ኢትዮጵያ የምታለች እኮ አንዴ እንስማ። ዝም በሉ። ምን አልሽ እህቴ? አንድ አበሻ አግኝቼ ነበር ስታወራት እሷ ነው ንገሪያቸው። ሰላም እህቴ እንዴት ነሽ? አቡ እንዴት ነሽ? አለሁልሽ ማሬ። ሰላም ነው እግዚአብሔር ይመስገን። እንዴት ነሽ? አለን። ሰመሃር ባለቤቷ የት ሄዳ ነው? የሬስቶራንቷ ባለቤት አሁን የሆነ አረብ ስጠይቅ ሌላ ፓኪስታኖቹ ገብተዋል ሬስቶራንቱ እና እሷ አሜሪካን ተሳፍራለች እያለ ነው እንዴ? ሬስቶራንቱ አሁን ፓኪስታኒዎች ሸጣችሁ ለፓኪስታኒዎች ነው እያለ ያለ? ያው ፓኪስታኒዎቹ ምግብ እየበሉ ነው በረንዳ። እስቲ ያሳየን ይቻላል? አይ ምግባቸውን ብቻ ወይ ካንናቸው እንዴት ነው? ቀስ አድርጌ ላሳይሽ። እሺ ቆይ ሀኒ መግባት ፈልገሽ ከሆነ ንገሪኝ ማሬ። ታውቂዋለሽ ሬስቶራንቱ? ግን ተሳፍራ ነው ወደ አሜሪካ ማለት እንዴት ነው ሳደንሊ የምትሄደው? ሬስቶራንቱ እንዴት ነው ለፓኪስታኒ የኢትዮጵያ ስም ሳይቀየር ሁሉ ነገር? ዋትሳፕሽን ቼክ አድርጊ። ዋትሳፕሽን ይኸው ይታይሻል። ምንድን ነው የኢትዮጵያ ምግብ ነው የሚበሉት ወይስ የሀገራቸው? አይደለም የሆነ ቂጣ ምናምን። ይሄ የራሱ በፊት ነበረ። ሀቢባ አቤት። ከጎን ይኸውልሽ ድሮም የነበረ ሬስቶራንት አለ። አሁን እሱ ሆናል ነው የሚሉት እንጂ ምንም ያው ነው ቤቱ። ምንም የተቀየረ ነገር የለም። አይ አውቆ የተደረገ ነገር ይመስለኛል ለጊዜው ነገሩ ስለመጣ። እሺ በጣም ጥሩ። ያኛውን ልጅ ላይሰንሱን እንዲያሳየን ወንድሜ። ወይ ስማኝማ ላይሰንሱን ይሄኛው አሁን የፓኪስታኒ ሆኗል ያለክን አንዴ እሺ የምግብ ቤቱን ላይሰንስ አሳየን በለው እንዲያሳየን። እሺ ይለኛል ብለሽ ነው? በትክክል ላይሰንስ አይ ሲጀመር እኮ ላይሰንስ የትም ቦታ መለጠፍ አለበት እኮ ይለጠፋል እኮ ፊት ለፊት። ስለዚህ ላይሰንሱ ላይ ይሄ እዚህ ሬስቶራንት ስም ከሆነ እነሱ መስራት አይችሉም፣ አይቻሉም። በቃ አትልፊ እባክሽ። ዛሬ ነው ተነቃቅሎ እንዳለ ሄደው የለም ላይሰንሳቸው እዚህ ላይ ይሄ ራሱ ያስቀጣል። ላይሰንሳቸው መንቀላቸው አያችሁ እንዴት እኛ ላይቭ ላይ ስለሆነ ያደረግነው አስቀድመው ላይሰንሳቸውን አንስተው ሬስቶራንት እና ወደ አሜሪካ ገብታለች ሴትዮዋ ባንዴ። ኬኩ ሳይነሳ እንዴ እና ሴሬሞኒ ተቀርቦ ኤቭሪቲንግ እዛው ላይ እያለ እንዴት ነው? በቃ እኔም ከዚህ በላይ እዚህ መሆን ጥሩ አይደለም መሰለኝ። ይቅርታ። ሰላም ሁኑልኝ። በጣም ነው የምናመሰግነው ብራዘር፣ በእውነት ትለያለህ። አዲስ ነገር ሲኖር ያው አቡዳቢ ደውይልኝ። ቆይ አንዴ አቡዳቢ ፈልግኝ ደውይልኝ። ኑርልን። እሺ ብራዘር፣ አቡዳቢ ምንም ነገር ስፈልግ በቃ እንትን ነው የምጠራ። ማንም መጠየቅ ይችላል። ፎሎ አድርጉት፣ እንደ ምስጋና ነው። ፎሎ አድርጉት ለእኛ ብሎ እዛ ድረስ ሄደ። ምስኪን ፎሎ በደንብ ሳታረጉት ሄደ። አቡዳቢ ምንም ነገር ስፈልግ ጠኝ አቡዳቢ ከንቲባ ነኝ ብሏል። እሺ የምናደርገው አሁን ኮንፊደንሱም በጣም የሚልኝ ነው። ጎበዝ ነው በእውነት። እዚህ ያለችው አታነሳም። 2-3 ጊዜ ደውዬላታለሁ።
እየተደዋወሉ ያለችውን አሁን ማንን ነው ቀጥታ በህግኛ መጠየቅ የምንችለው? ማንን ነው? ኢትዮጵያ ያለችዋን ነው ያገናኘቻትን? እሷ ማገናኘቷ ማስረጃችን ምንድን ነው? ላይሰንስ የላትም። ላይሰንስ ካላት በዛ እንትን አድርገን ማድረግ እንችላለን። ግን እንትን ማድረጓ ማገናኘቷን በምንድን ነው? ምንድን ነው ማስረጃችን? ስለዚህ በዚህ አይነት ትንሽ እንትን ላይ የሚችልበት ግን ስለዚህ ምንድን ነው ይቺ ሴት አሁን ሬስቶራንቷን ክፍት ጥላ ያው መዝጋት ስለማትችል በለድያ እዚህ ሀገር ላይ ሰዓቱ ሳይደርስ መዝጋት አትችልም። ሱቅም ይሁን ምንም ሰዓት አለው። ከዛ ሰዓት በፊት አስቀድመ መዝጋት አትችልም። ከዘጋክ በለድያ የሚባል አለ፣ ይቀጣሃል። ገባ? ስለዚህ ሰዓቱ ሳይደርስ መዝጋት ስለማትችል ነው በሰዎች አስጠብቃ ሄደችው፣ በሌሎች ዜጎች፣ በህንዶች፣ በፓኪስታኒዎች ላይሰንሱ ተነስቶ ኤቭሪቲንግ። ሶ አሁን ምንድን ነው ለዚቺ ልጅ በህግ የሚጠይቅላት ሬስቶራንቱን ማን ነው? እኔ ሚዲያ ላይ ሬስቶራንቱን የባለቤቷን ፎቶ በመለጠፍ አጋልጣለሁ፣ ድምፅ ሆናለሁ አይደል? እናንተ ደግሞ በህግ ሊጠይቅላት የሚችል አካል ማን ነው? ይህንን ንገሩ። መታገዝ አለባት። ተበድላለች፣ ተጎድታለች። እዩዋት እንዴት ኩስስ ያለች እንደሆነች። አሁን እቺ 3 ዓመት ከ10 ወር ኢማራት ላይ የኖረች ትመስላለች ስትታይ እንደዚህ ተጎድታ። ሌላ ደግሞ ያዚህ ያለችው ሆቴል ባለቤት እስቲ ስሟን በገንደ ቅድሙ ላኪልንና ሁሉንም እልካለሁ። ፎቶዋን ስሟን እልካለሁ። እዚህ ያለችው እዚህ ያለችዋን ስልክ ቁጥር ልክ ይልካለሁ። አዲስ አበባ ያለችዋንም ሴቷ አዲስ አበባ ያለችዋን ስልክ ልክ ይልካለሁ። ታሚ አራት የደወልኩላት አታነሳም። ሙሉ ስሟንና ሆቴሏንም ላኩልንና ምናልባት ያለውንም አሁን ኖርማሊ ለእሷ ብቻም ሳይሆን እዛ ያለው ሁኔታ ያስታውቃል። ሆን ብለው እየተከታተሉ እንደሆነ እና ነገሮችን በር ክፍት አድርገው እቃ ምናምን ነገር ሳያነሳሱ ሰውም የሚሄድ ሰው ሲባል ረጅም ሰዓትም ስለወሰደ በዛ መሀል የሰሯት ስራ መሆኑ ያስታውቃል። እና ሌላም ሰው እዛ እንዳለችውም ታግቶ ያለ እንግዲህ እግት ነው የሚባል ከዛ ማይተናነስ ነው የነበሩበት ሁኔታ ያሉበትም ሁኔታ። ስለዚህ እዛ ያሉትንም ለማዳን የመሄድ ያለብንን ሁኔታዎች ሁሉ እንሞክራለን። ሆቴሏን ስምና የሴትዮዋን ሙሉ ስም ላኪልኛው። እሺ ታሜ ሼር አድርጉለት። ታሜ በህግ እንዲጠይቅላት ነው። እሺ ሼር አድርጉለት ታሜን። ለሌሎቹ ሰራተኞች ለእሷ ብቻ አይደለም፣ እዛ ውስጥ ላሉ እሷን ወደ ሀገሯ ሲልኳት እዛ ውስጥ የቀሩ 2 ሰራተኞች አሉ። 3 ነበሩ። እሷ ማር ቤት ውስጥ ነው የምትሰራው። 2 ሰው ማር ቤት፣ 1 አስተናጋጅ ነው። ስለዚህ ለነዛ 2ቱ ራሱ እስቲል ነው በደሉ እየደረሰባቸው ላሉት እህት ወንድሞቻችን ድምፅ መሆን አለብን። እውነት አንድ ኮመንት ከዛ እስኪወጣ ድረስ ከኛ ጋር ቢሆን ኖሮ አሪፍ ነበረ። በቶ ገብቶ ራሱ ነው መሀል ላይ ልጅ ራሱ አቡ መሀል ላይ አስታውሻቸው እንደገና ፎሎ አድርጎት እኮ ቢመጣ አቡዳቢ ከንቲባና ለምን ወጣክ? ለምን ነቅለህ ወጣክ? ና ግባ። የት አለ? እሺ እንትናስ ቆይ ማንን ነው ሊጠይቅልን? እንትና ሳሌሕ አቡዳቢ ነው እሱ። በህግ እንዴት እንደሚጠየቁ ለነዛ ለ2ቱ ሰራተኞች ማለት ነው። ኦኬ ኢትዮጵያ ውስጥ ነው ያለችው። አራዱ የአቡዳቢ ጠበቃ። እኔ እንጃ ቁጥሩ የለኝም። እንዴት እናገኘው ታዲያ? ጨነቃችሁኝ። ሼር እናርግለት ወይ? ቆይ አንዴ ሳሌሕን ልጥራው ወይ ታሜ ልጥራውና ቆይ ታሜ የሚለንን እንስማ መጀመሪያ። ታሜ እንዴት ነህ ወንድሜ? ደህና ነህ? እኔ ደህና ነኝ። አንዴ ላይቭ ላይ ልትመጣልኝ ትችላለህ ፕሊዝ? ቴንክ ዩ። ነገር እረዳለሁ። እኔ አግዛቸዋለሁ ለምትሉ ሰዎች ደጋግማችሁ ጻፉና ምናልባት ትገባላችሁ። እኔ አግዛለሁ የሚል ሰው አለ። 1 2 ሰው አይቻለሁ።
አይ ኦልዌይስ ጎ ዜር ስቲል ኦፕን። ያ ዝም ብለን የማናውቀውን ሰው እኮ እንደዛ ማድረግ አንችልም። ታሜ ሳሌሕ ስለምናውቃቸው ነው፣ ስለ ህግ እንደሚያውቁ ህግ ላይ እንደሚሰሩ። ዝም ብሎ ማንም ሰው የእነሱ ወገንም ሊሆን ይችላል እኔ ያግዛለሁ ብሎ ጉዳዩን ሊያድበሰብስ አታውቅም። ዝም ብለህ ለማንም ሰው ጉዳይ አትሰጥም። ገባክ? እሺ የኔ እናት የኔ መንግስት ብቻሽን አንድም 11 አንቺ ብቻ ኑሪልን እናቴ። እኮ እኔ ምን ሆነ ነው የሚልም ማለት ሼር አድርጉለት እስቲ መልሶ እንዲገባ። የአቡዳቢ ከንቲባን ሼር አድርጉለት። ቻውም ሳይል ወጥቶ ነው እሱም ታግቶ እንዳይሆን ብቻ ኪችን ውስጥ አስገብተው አግተውት እንዳይሆን። ግን ውጭ ወጥቶ ነበር። ሬስቶራንቱ ይሰራል ኦርደር አድርጌያለሁ የሚልም ሰው አለ ከታች። ኦርደር ተቀበሉ። ዛሬ ኦርደር ይቻላል ምናምን ነገር እያሉ አለ ከታች ጽሁፍ። አያችሁ እኛ ላይ የተሰራውን ድራማ አስቀድመው ነቅለው እንትን ላይሰንሳቸውን ኤቭሪቲንግ ይሰራል እያሉ ነው ከታች ኮሜንት ላይ ምናምን። እስቲ አንዱ አንቺ ዋይ ታሽ ምን ይምጣልሽ ቆሎ ዛራ ቆሎ ታባ ቆሎ አምጪስ ታውሩ ለማታረጉ ነው ይጉዴ። እሺ እኔ ምን ላድርግ? በቤተሰብ የት አለ? እሺ የት አለ? ነፍሴን አስጨነቃቸዋት። የት አለ? ከሬስቶራንቱ አልወጣም ነበረ ሲነቅል አብሮም ቢወጣ እስቲ ቢሆን አሪፍ ነበረ። ይህን ያለም ፓኪስታኒዎቹ እንትን አድርገውት እንዳይሆን ማለት እንደዚህ ስልኩን ቅምት አድርገው እንዳይሆን የነቀሉት ምናምን ፈራን። ታግቶ እንዳይሆን እዛው ከሬስቶራንቱ ወጥቶ ነበር አልወጣም ነበር። ውጪ ላይ እንደዚህ ማድረግ አይችሉም። ካሜራ አለ። ሬስቶራንት ውስጥም ሲጀመር ካሜራ አለ። ሊያግቱት አይችሉም። አታስቡ፣ ተው፣ አታስጨንቁን። አንተም አታስጨንቀን። ካለክና ግባ አለው በል። ያው ግማሹ አልወጣም ነበር ይላል፣ ግማሹ ወጥቷል ይላል። እሺ ካለክ አለው በል ወንድሜ። እኛን ያወሩት አይደለም፣ እናንተን አይደለም። አቡዳቢ ከንቲባ የሚባለው ልጅ ነው። እሺ ታሜ ከመጣክ ፍላወር ላክ። ታሜ ያው ታሜን ኢንቫይት አድርጉት። ቤተሰብ ለኔ ያልያዝም አለኝ። አረጉት ጎበዞች። እናንተ እኮ ታሜ እንኳን ደህና መጣህ ወንድሜ። እንኳን ሰላም ቆያችሁ። ይሄ እንዴት ናችሁ? አለን። ምን ነው እንደዚህ ተሸፋፈንሽ? አካውንት እየተዘጋብኝ ተቸገርኩኝ እና ፊቴን እንዳያውቀው ሪፖርት እየተደረገ እና እንደዚህ አያውቁሽም ብለሽ ሪፖርት ሲያደርጉ ቲክቶክ ሀቢባ አይደለችም ብሎ ላሽ ይላል። 50 ሴንት ነው ምናምን ብሎ አይዘጋብኝ። ምን አባቴ ላል ያለማቋረጥ ዘጋ። በቃ እቺን ዘዴ ፈጠርኩኝ። የቲክቶክ አዋቂዎችን አማክሬ እንደዛ አድርጊ ፊትሽን ሸፍነሽ ግቢ አሉ። ኧረ ይህ መፍትሄ አይደለም ሀቢባ። እንዴ ጊዜያዊ ነው፣ ዘላለም አይደለም። ጊዜያዊ መፍትሄ ነው ችግሩ እስኪፈታ። ቆይ ምን አረገቻቸው እቺ ልጅ? ወላ እናንተ ማለት አላህ አትፈሩም እንዴ? ሪፖርት የምታደርጉባት ሐስቢ አላህ ወኒዕመል ወኪል። ሌቦች ናቸው ታምዬ። ማጋልጣቸው ሌቦች፣ ማጋልጣቸው ህገወጥ ደላሎች። እነሱ ለቲክታከሮች እየከፈሉ ነው እንደዚህ እኔ ላይ ሪፖርት እንዲያደርጉብኝ የሚያደርጉት። እማቆም መስሏቸው በዚህ መንገድ የኔ ቲክቶክ አካውንት ባዘጉ ቁጥር እኔ ደክሞኝ ሰልችቶኝ ምተወው እየመሰላቸው። ኧረ ሀቢብቲ አላህ ይገዊክ። እንግዲህ አሚን ታሜ። አሁን አንተ ልናስቸግር የፈለግንበት ጉዳይ እቺ አንተ ምን ሆነክ ነው? ዝም ብለክ የወጣከው ቻውም ሳትል? የኔ ፓርኪንግ ሳልቆርጥ ነው የወጣሁት። አስጨነቀን። ፎሎ አድርጉት አመስግኑት እያልኩኝ ገና ፎሎ ሳያደርጉ ሩጣ ኮታ። ምስጋና ምን ያስፈልገዋል? ግዴታችን እኮ ነው። እሺ ብራዘር ስልክህን እፈልጋለሁ ላክልኝ ለሞዴሬተሮቼ። እሺ ብቻ ሀይ በሉኝ እልካለሁ። ችግር እኮ ቆይ ላስገባት። ያው ሀይ ትልካለች በውስጥ። አንተም እዚህ ጋር ፎሎ አድርጋትና ቁጥር ላክላትና እኔ ዋትሳፕ ላይ ማውራት ነገር አለ እቺ ስትገባ። እሺ መስዬ ያው ከጎንክ ያለችው መስዬ ፎሎ አድርጋትና ስልክ ቁጥርህን በውስጥ አስቀምጥላት።
እሺ አያ ሌላው ደግሞ ይኸውልሽ ሀቢባ ለእኔ ምንም እንዳታስቡ ይኸውልሽ እኔ እዚህ የምሰራው ስራም ያው ከፖሊስ ጋርም ከምን ስለሚያገናኘው ችግር የለብኝም እኔ የምፈልጉት እንዳለጠይቅ ተጨነቅን እኮ አግተውክ እንዳይሆን ብለን ፈርተን እኮ ነው ስትረስ ይሆን ነው ለራሳቸው ይጨነቁ አዎ ጎበዝ ጀግና እንደዚህ አይነት ሰው ነው የምፈልገው ጎበዝ ማይፈራ ሰው እሺ ታሜ ወንድሜ እሺ እቺ ልጅ እህታችን ከጎንክ ያለችው በቪዲዮ የምትታየው እህታችን እዚህ ኢማራት ላይ አቡዳቢ ላይ ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት ምግብ ቤት ነበር ትሰራ የነበረው ለዛ ማስታወቂያ ኦኬ ቆይ እሺ ላገናኝሽ እሺ ላገናኝሻለሁ እሺ እሺ ሰላም እህቴ እንዴት ነሽ ሚውቱን አብራላት ወንድሜ ይመስገን እንዴት ነሽ ደህና ነኝ እግዚአብሔር ይመስገን አለን ከዚህ ከአዲስ አበባ ያገናኘችሽ እህት ወይንም እናት አሁን ደውዬላ ከሷ ጋር እያወራን ነበረ ሽምግልናውን ይዣለው ምናምን ነገር እያለችን ነው እስቲ አንቺ አይደለሽ ወደ ሚዲያ የመጣሽበትን መንገድ እስቲ ንገሪያትና ትስማሽ ይሰማል አይደለ እማዬ እኔ ማለት ይሰማኛል በቃ እሺ እሺ ሄሎ አውራት ሚውት ናት እኮ አብራላት ሚውቱን ወንድሜ አብዲ አንቺ ማነሽ ቆይ ስምሽ ማነው መጀመሪያ ቆይ እሷ አይደለችም እንትን ማይክ ማብራት አቅቷት ነው እንትን እያደረጉ ነው እርስቲ ናት አውራት እርስቴ ነኝ ማሚ እርስቴ ነኝ ማሚ የሚገርም ታሪክ ነው ማሚ እያለችሽ ነው ማሚ እርስቴ ነኝ ማዋራሽ ማለት ነው ወይ ጮክ በይ እርስቲ ጮክ በይ እባክሽ አይሰማም እሺ ማሚ አይሰማሽም ይሰማኛል እኮ ለኔ ምን አልሽኝ አቤት ማሚ እርስቴ ነኝ ጥሩ በቃ ለሽብስያይ እኔ እና አንቺ በመሀል አውርተን ስለነበረ በሚዲያው በኩል የሚጨርሽው ነገር ካለ እኔ ምንም የማደርገው ነገር የለም በቃ አገናኝቼሻለሁ እኔ አዎ ትክክል ምንም የማይካድ ሀቅ ነው ሄደሻል ግን በሽምግልና ነገርሽን ልጨርስ ሞክሬያለሁኝ አንቺ በዚህ መንገድ ሄድሽ ደግሞ በቃ አንቺ በራስሽ ጨርሽ እኔ ከዚህ በላይ መሄድበት መንገድ ምንም የለም ብዙ ነገር ተነጋግረን ነበር አይደለ የቀረሽ ነገር ካለ ሰጥሽ ደውዬ አነጋገሬ እሺ ማሚ ካንቺ አላልሽም ብለሽ ብዙ ነገር ተነጋግረን ነበር አይደል በሚዲያ በኩል የሚደርሱልሽ ነገር ካለ እኔ ከዚህ ጨዋታ ውጭ ነኝ ምንም የማውቀው ነገር የለኝም በቃ ለምን ሚዲያ አይደለም ማን ያሳጥሽ በደልሽንም ከሆነ በቃ ይሰይዱልሻል ፍርድ ቤት ድረስ መሄድ መብትሽ ነው ማሚ እኔ አንድ ጥያቄ ልጠይቅሽ ስትልኪያት በምን ነበር የላክሻት አንተ እንትን የመላክ ኤጀንት ምናምን የዛሬ 4 ዓመት ታሪክ ነው እኔ ጋር ነበር የምትሰራው እሷ እኔ ጋር ነበር ቤት የምትሰራው እኔ ጋር ስትሰራ እሷ ደግሞ በሌላ ሰው የማውቃት ነው ምግብ ቤት አላት አቡዳቢ ስለዚህ ስታያት ሰራተኛ ትፈልጋለች አይታት አይ ጎበዝ ልጅ ናት ጥሩ ልጅ ናት እኔ ሌላ ሰው ቀጥራለሁ ካየሻት ውሰጃት ብዬ ተስማሙ ሁለቱ ተያይተው እኔ ቤት ተገናኝተው ተስማምተው ዋጋ ተነጋግረው ሁሉ ነገር ተስማምተው ነው ሄደችው ዋጋ በምንድን ነበር የተስማሙ በኢትዮጵያ ገንዘብ ነው መጠየቅን ያላቅም በቃ አይ ነው እኔ ቤት ስላልሽን እኔ ቤት ነው የተስማሙ ስላልሽን ብዬ ነው ሄዷኗ የምትሰራውን ስራ ትጠይቃታለች በዛ ወቅት 10,000 ብር ትበላ ስንት ብላት ተስማምታ ነው ዋጋ ሄደችው አለመሄድም መብቷ ነበር ማንም የያዛት ሰው የለም ተስማምታ ነው የሄደችው ተስማምታ ከሄደች በኋላ መቅረት ትችል ነበር ሄዳ 2 ዓመት ሰርታ መምጣት ትችላለች ከዚህ ቀደም በመሀል ሲጣሉ አንዳንድ ነገር እኔ ሽምግልና ገብቼ ርስቴ ተይ አትጣይ በአሌላ ሰራተኛ በምትጨምርበት ጊዜ ገፋ የወጣ ምናምን ሲሉ የወጣሽው ሰው ሀገር ለመስራት ነው ልጅሽን ታሳድጊ ካራብሽ ካልጠማሽ ጤናሽን ደህና ከሆንሽ ተስማምተሽ ሰርተሽ ኑሪ ብዬ መክሬያለሁ እንደ ቤተሰብ እሱንም ስለማውቃት እማውቃትም ሰው ስለሆነች ከዚህ በፊት ይጣሉ ነበር ሰውና ሰው ቤት ውስጥ ሆነ ይገጫጫል እኮ ማንም ሰው ቢሆን አንተ ከሰራተኛ ከእናትም ከአባትም ትገጫጫለህ ሰው ውስጥ ሆኖ የሚገጫጩስ ባመጣችው ሰራተኛ ተነጋግረው መከር አንድ ጊዜ ነው እንግዲህ በዚህ 3-4 ዓመት ውስጥ በኋላ አቆሙ አሁን ልጅቷ መጣች ስትመጣ
ያገኘዋል። ቤተሰቦቿ ልትጠይቅ ተጠር ሄዳለች። ሚዲያ እኮ አይደለም። ይኸውልህ ልንገርህ፣ አሁን አጠፋችሁ እንጂ አላለማችሁ። አይ ነው እሱን እንኳን ለምን መሰለህ እኔ እኮ ልጅቷን ጠይቄ የቀረኝ ገንዘብ ደሞዝ አለ አለች። በቃ የቀረሽ ደሞዝ ካለ እኔ በማከላለሁ ገንዘብሽ መክፈል አለባት። ከባንክ አውጪ ምንድን ነው ይሄንን ስቴትመንቱን ከባንክ ስለምትልክበት ስቴትመንት አውጥታ ልካልኝ ልኬ ብሩ አላችሁ ብዬ እየጠበቅኩ ነው። ምን ነበር አይደለም እኛ ኖርማሊ ሚዲያ ላይ ስለምንሰራ የመባባሱን የእሷ መብት እንደውም ቆይ አንዴ አይደለም። አሁን አንተ እኮ ላይፍ ነው የምታወራው አይደል እንዴ? እያወራን ያለ ነው። ምንድነው ደግሞ ቆይ ካልተግባቡ፣ እሺ ካልተግባቡ እዚሁ ካላመነሽ ካልተስማሙ ተስማምተው አይደል እንዴ ሾፒንግ አድርጋለት ምን አድርጋ ምናምን የመጣችሁ? ምንም እንዳልተደረገላት ነው አሁን እሷ እያደረገች ያለችው። ሌላ ደግሞ ለእሷ ብቻም ሳይሆን ሌሎችም እንደዚሁ አሁን እሷ እንደነገረች ይሄን ለማስተባበል እንኳን መምጣት ፈቃደኛ አይደሉም። እየተደወለ ነው እነሱ ጋር። አሁን አንቺ በቅንነት ራስሽ የተደወለውን አይተሽ ነው አይደል የደወልሽልኝ? አስፈላጊ ነገር አይደለም። ቆይ በመጀመሪያ የሚሄደችው በቀል በዚህ ሚዲያ መንገድ አይደለም ሄደችው። ይቅርታ አድርግልኝና አንዴ ማለት ነው ማሚ አሁን የላከችኝን ማለት ነው እኔ እሷ ቤት ብዙ ጊዜ ሰርቻለሁ። እናቴ ናት። እኔ ላድግና እኔ ልጄ ላሳድግ እኔ ብዙ ነገሮች እንዳደርግና እንዳድግ እኛ እናውራት። አንቺ ተይውን አይደለም በምደርሽበት ጊዜ አዳምጠኝ። በምደርሽበት ጊዜ ከእኔ ጨርሰሽ ምንም ልረዳሽ የማልችል ከሆነ የጠየቅሽኝን ጥያቄ የማላደርግ እሷም እምቢተኛ ሆና ሁሉ ነገር እኮ እምቢተኛና ፈቃደኛ ካልሆነች እውነት ነው ሀቅ ካለሽ ሀቅሽ ይወጣል ይችላል። ከኔ ጋር ጨርሰሻል የጠየቅሽኝን ጥያቄ? በአንድም በሌላም እንግዲህ ጉዳዩ ወደ ሚዲያ ወጥቷል። አስቀድሞ እንደውም ሌላ ሆቴል ከአረብ ሀገር ከመጣች እኮ ሳምንት አልሆናትም። ምንድን ነው ሚዲያው እኮ የሚያደርግለት ነገር ጋር ሚዲያው ያሰጣል። በቃ ምንም የሚያገባኝ ነገር ሚዲያው ማሰጣት ይኸውልሽ ስሚኝ፣ ሚዲያው ማሰጣት ያሰጣል። ምክንያቱም ሚዲያ ተጽዕኖ ሰው እኔ ከጨዋታ ውጭ ነኝ። እኔ የሚያገባኝ ነገር አንቺን ልጠይቅሽ የፈለግኩት አንድ ነገር ነው፣ አንድ ነገር ብቻ። አንቺ መላክሽን አሁን ቅድምም እኛም እዚህ ሪከርድ አድርገናል እኔ ቤት ነው የተገናኙት። እኔ ልንገርህ እኮ ያገናኘሻቸው አንቺ ነሽ አይደል? በደንብ አድርጋለሁ። በመጀመሪያ እኔ ምግብ ቤት ነበረኝ። እሺ ልጅቷ የሬስቶራንት ያላት ጓደኛውና እሷ እኔ ቤት ይመጣሉ ምግብ ሊበሉ። እሺ ሰራተኛ እንደምትፈልግና ከዚህ ይዛ መሄድ እንደምትፈልግ ታወራለች። ከዛ በኋላ እሷ ትጠይቃታለች። እሷ ወስዳ እኔ ምንም ችግር የለብኝም እዚህ አግላንቺ ከተስማማችሽ የምትፈልጉ መስፈርቱ ካሟላች አንቺ እና እሷ ተነጋገሩ ብሎ የምትሰራው ሙያውን ጠይቀት ምን ብላ ፓስፖርት ነበራት። እነሱ ሁለት ተስማምተው ደላላ ምን የለው ልክ እንደውም ብድግ ብላ ተነስታ ሄደች። ሳምንት የሚያስፈጀን የዛሬ 4 ዓመት እኮ ነው እኮ። ታዲያ የዛሬ 4 ዓመትም የዛሬ 14 ዓመትም ኤጀንቶች አሉ በህጋዊ ፍቃድ ያላቸው ከሀገሪቷ በህጋዊ መንገድ መሄድ አለብሽ ብለባል እኮ። ይህንን ነገር እሷ እኮ የምትለው በህጋዊ መንገድ የድሮ የምሰራባት ሴትዮ ነው የላከችኝ ብያለች ነው ያለች። በህጋዊ መንገድ ውስጥ ለምሳሌ እኔ ገንዘብ አይደለው። ለዛ ነው አንቺን እየጠየቅንሽ ያለ ነው። በእርግጥ ሴትዮዋ እኔ ጋር ምግብ ቤት ስትበላ መጥተህ ከጓደኛዋ ጋር እንዴ አይታት ሰራተኛ እየፈለገች ነው ሲባል ተስማምቶ እኔ እኮ ልጆች እናት ነኝ እኮ። አንቺ ባታገናኛቸው ኑሮ ጓዳ ውስጥ ገብታ የምትሰራው ሙያውን አይታ ነው የወሰደቻት። ቋምጣ ምን ማለት ነው? ቋምጣ ሴትዮዋ ስታገናኛቸው እኔ ለግል ጥቅሜ ነው እንዲያገናኘዋል። ቋምጣ ፈልጋ ከአረብ ሀገር መጠች ሲባል ማምዬ እኔ ካልሄድን በእናትሽ ባባትሽ እቺ ሴትዮ እኔ ባልወሰደችም ብላ መከራውን አይተህ ተንጠልጥላባት ነው የሄደችው። ባታገናኛቸው ምን ነው ሴትዮዋ እኮ እንግድነት በመጣችበት ከአረብ ሀገር እንደመጣች ሰራተኛ እንደምትፈልግ ሲወረቁች ብላ አስገባት። ውሸት ከሆነ ይሄ ነገር የተናገርኩት ባለችበት አይደል እንዴ ፈልጋት ሄደችው። እኔ ሂጂና ስርብ የኔ እኮ ራሴን ጎድቼ ነው የሰጠዋል። ሁሉ ቤት ትሰራለኝ ነበር። ሌላ ሰራተኛ ካማለማም ለእሷ እንግዲያው የተሻለ ደሞዝ ከሆነ ከኔ የተሻለ ደሞዝ ከሆነ እኔ ጥቅምሽን አልይዝም። እኔ ከኢትዮጵያ ሌላ ሰራተኛ ቀጥራለሁ ብዬ ሌላ ሰራተኛ ቀጠርኩ። ይሄ ማለት እሷን ነው የጠቀምኳት እኮ። ማንን ይኸውልሽ በጠቅሚያት ኖሮ የሀገሪቷን ሕግ ጠብቀሽ በዚህ ኤጀንቶች ውስጥ ቆይ ደላላ እኮ አይደለሁም ወንድሜ። እኔ ደላላ አይደለሁም።
አሁን የተሰራው ስራ ከደላላነት አንድ ጥያቄ ጠይቃት። ማለት እሷ ያደረገችውን ነገር ታምንበታለች፣ ትክክል ነው ብላ ታምናለች። የሰራሽው ስራ ትክክል ነው ብለሽ ነው የምታምኚው አንቺ? እንዴት ምን አደረኩ ነኝ? አይ ማገናኘትሽ ከራስሽ አሳልፈሽ ለሌላ ሰው መስጠትሽ። ለምን ኢትዮጵያ አይደለችም እንዴ? ፈረንጅ ናት እንዴ? ስትመጣ ሰራተኛ ስትፈልግ አልሄድም አልፈልግም ብላ ማቅረት እኮ እሷ አደረግሻለሁ እኮ። እኔ ነኝ እንዴ ሂጂና ተቀበለሽ ሸፍተሽ ብዬ ገባዋል እኮ። ከአንቺ አሳልፈሽ አላስወጣሻትም አይደል? አንቺ የእሷን ካመጣሽበት አልመለስሻትም። አትሳሳት። አንድ ሰው ፍላጎት አለ፣ የፈለገበት ቦታ የመቆም የመሄድ የመኖር። እኔ እናቷ ወይም አባቷ አይደለሁም። እኔ ጋር የፈለገችበት ሰዓትና ደቂቃ ትቀመጣለች፣ ካልፈለገች ጥላኝ ትሄዳለች። ሌላም ሰውም ጋር ሄደ የመሳት መብት አላት። ከኔ ጋር ምንም አግሪመንት የለም። እኔ ቢሮ ኖሮኝ ከፍቼ ሰራተኛ የመደት የማወጥ የማስገባ ቢሆን አዎ ትክክል ነው። እኔ እኮ ቤት የመጣች እንግዳ እሷ ከውጭ መጣለች ሰራተኛ ይፈልጋል ሲባል እኔ ካልልኩ ብላ ሴትዮዋ ላይ ተንጠለጠለችው። እሷ እኔ ምን ላድርጋት? ይኸውልሽ እማዬ የመጨረሻ አንድ እንትን ልበልሽ። እኔ ቢሮ የለኝ ምን የለኝ ምናምን ነገርና ይሄን ለመስራትም የሚያበቃኝ ነገር የለም እያልሽ ነው። ስሚኝ እየሰማንሽ ነው። አንቺን እንዲህ የሚያደርጉት እህቶቻችን ወንድሞቻችን በበረሃ እንዲህ ህይወታቸው እንዲያልፍ የተለያዩ መከራና ስቃይ እንዲያዩ በመብታቸው እንዲገፈፍ የሚያደርጉት እንደዚህ በህጋዊ ቢሮ የሌላቸው የተለያዩ ከሰዎች ጋር እየተደራደሩ ኮሚሽን እየተቀበሉ የሆነ ነገር እንትን እያሉ በሚልኩ በትክክለኛው መንገድ እኔ ከሴትዮዋ ገንዘብ ፈልጌ ወይም ደግሞ ሳይን ትጠቀብዬ ያደረግኩት ነገር ስለሆነ እራሷ መጠየቅ ትችላለን። ከዝምድና ጓደኛ እሷን ስንጠይቃት ጓደኛዋ እንደሆነች ነው የነገረችን። ይሄን ጠይቃት እሷ አይ ነው ይሄ ምንም ይኸውልሽ ከምትናገረውም ላይ መረዳት የምትችይው ነገር ምንድን ነው? ይኸውልሽ የራሷን ሰራተኛ አሳልፋ ለሌላ ሰው መስጠት ማለት አሳልፎ እንደመሸጥ ነው። ስለዚህ አሁንም በሰው ፍላጎት ነው እንዴ ነገሮቼ መሰከል ትልቅ ሰው እኮ ናት። እስከ ዛሬ ኃላፊነት ብሎ ነገር የለም። እንኳን እቺ ምስኪን ምንም ግራና ቀኙን ሀና ለመለየት የማትችል አይደለም። ብዙ የተማሩትም ራሱ አሁን የሰው ይሄ ምስኪን ምናምን የሚባል ነገር የለም። ትልቅ ሰው ናት፣ ልጅ ያላት ተቀባይ ምትኖር ናት። አንድ ጥያቄ ምንም እድል እየሰጠችን አይደለም እንድንጠይቃት። ተስፋያን ተጠይቃት። ጓደኛሽ የሰራችው ስራ ትክክል ነው ወይ? ደሞዟን 10,000 መክፈሏ ወይ? ራሷን ሴትዮዋን ጠይቃት። እንደዚህ መሆኑን አለመሆኑን ጠይቃት። እየጠየቅናት ነው። አንቺንም ለመጠየቅ እድል አልሰጠሽንም። ይኸውልሽ እድል አልሰጠሽንም። ጓደኛሽ እቺ እህታችን 4 ዓመት ሙሉ የደረሰባትን መከራና እንግልት ነግራሻለች። ያንን ያደረገችው አንድ ትክክል ነው ወይ? ሁለተኛ አንቺ ራስሽ እቺን አንቺ ጋር እየሰራች ያለችውን ከአንቺ ቤት አውጥተሽ አሳልፈሽ ለወደ ሌላ ስትሸጫት ትክክል ነው የሰራሁት ነው ብለሽ ነው የምታስቢው? አማርኛን አስተካከል። ስትሰጫት ነው ያልኩት እኔ። አሁን እንደ በሱኛም ሰጂ ከዛ የማይተናነስ ነገር ነው። አንቺ አሳልፈሽ ስትሰጫት የሰራሽው ነገር ትክክል ነው ወይ? ማውራት አልችልም እኔ። ሰው የምሸጥበት ድንገሮች ሰውን በፍርድ ሂድና እዛ አረብ ሀገር ወይም ሄደህ ስሪ ብዬ የማስገድድበት ዋያም ማንኝ ነኝ? ለምንድን ነው ከቤት አውጥቼ የማስገድዳት? የራሷ ፍላጎት የሌለበት አይታት ሴትዮዋን ፈልጋ እባካችሁ ይሄድን እንዳያመልጠኝ እኔ ልሂድ ብላ ያለችው እንጂ እኔ እሷ ጋር ለቅቄያት ሊሆን ይችላል። አሁን በፍላጎቷ አንዴ እሷ ትጠየቅ። ቪዲዮ አብራና አንዴ እንጠይቃት እሷን። ኦኬ ለመሄድ ብርቁ ነው። ገንዘብ አለ ሲባል ይሰጣል ሲባል ይፈልጋል። ልጄን ላሳድግ ልሂድ እኔ በድልሽ በመጣው ነገር አያገባኝም። እኔ ችግር የለም ከሄድሽ ለራሴ ሰራተኛ ቀጥራለሁ። ከዛ በተረፈ ግን ደህንነቷን እከታተላለሁ። ስለማውቃት ሴትዮዋን ደህና ናት ስ ብዬ በስልክ አወራለሁ። 4 ዓመቱን ሙሉ ደህና ነበረች። 4 ዓመቱን ሙሉ ደህና ነበረች። የተከታተልሽ ነበር። ሲጣሉ ስታስታርቃቸው ነበረ። ኃላፊነት ወስዳ እንተዋወል የለ እንዴ ከሴትዮዋ ጋር። እሷ ልጅቷ ስልክ ነበራት እዛ እያለች። ተናደሽ አይደለም የምታወሪ። ተናደሽ ማውራት ሳይሆን ለአንቺ እኔ 4 ዓመት ስሰራ 1 ቀን ስልክ ሰጣኛለች። አንቺ አዋርቼሻለሁ፣ አግኝቼሽ አውቃለሁ። በጣም ጥያቄ አለኝ እኔ አንቺ ጋር በጣም ጥያቄ አለኝ። እኔ በሞባይል የማታስደውልሽ ገንዘቡ ውድ ስለሆነ በዛ ሀገር ድርሃም ብዙ ብር ስለሆነ ቀን በቤተሰቦች በበቃኝ የምታስደውልሽ እሷ አይደለችም እንዴ? እኔ ጋር በበቃኝ ስታስደውለኝ አንቺ
አንቺ ጋር ደውዬ እኔን አንቺን አግኝቼሽ አውቃለሁ ይሄን አክል ችግር አለብኝ ብዬ አገናኝታኝ ታውቃለች። ስለምናት ለምኛት አለው አገናኝ ስላት እምቢ ብላኛለች ብዬ አልነገርኩሽም ማሚ? አንቺ ለምን ስሜታዊ ሆነሽ ትናገሪያለሽ? ዛሬ እኔ እውነት አይደለም ጥቅሙ አይደለም ጥቅም አገኝበታለሁ። አዎ እውነቴን ይወጣል። አንዴ ቆይ ሚዲያ ላይ የመውጣት መብት አላት። የኢትዮጵያ ሕዝብ ችግሯን እንዲሰማ ፍትህ የመጠየቅ ሙሉ መብት አላት። እኔ እኮ ምንም ምን አላስቆመም እኮ። አንቺም ኃላፊነት አለብሽ። አንቺ ነሽ ያገናኘሻት። ሴትዮዋ ጓደኛሽ ናት እህቴ። እየተደማመጠን አንቺ ብቻ ነሽ እያወራሽ ያለሽው። እንድንጠይቅሽ እድል እየሰጠሽን አይደለም። ስሜታዊ ሆነሽ አንቺ ብቻ ነሽ እያወራሽ ያለሽው። ጓደኛሽ ናት ሴትዮዋ። በመጀመሪያ ከስተመር ናት አላውቃትም አልሽ። በኋላ ደግሞ ከሴትዮዋ ጋር እንደዋወል ነበር ሁልጊዜ አልሽ። ሁለት አይነት ነገር ነው የተናገርሽው። አምስት ወሮሻል እንዴ? አልገባኝም። ጠይቂልኝ ብለሽ የምታደርጊው ነገር የፈለግሽውን መብትሽን ካልጠበቀችልሽ ያልሽውን ነገር ሚዲያ የሚሆን ምንም ትሄጃለሽ። ታገሺ። ያልሽኝን ነገር በሙሉ ደግሞ የቀረብሽን ነገር ላድርግልሽ ብዬሽ ነበር አላልኩሽም? ሊጀም ነግሬሻለሁ ብለሽኝማል ማሚ። አንቺ እሷን ለእሷን ለመርዳት ሳይሆን ለራስሽ ለአቅል እውነቱ ነው እንጂ እሷን ልትረጅልኝ አይደለም ማሚ። ቀን እንደመጣሁኝ ደሞዝ አልሰጠችኝም። ተረጋግተሽ አዳምጪኛ። ደሞዝ አልሰጠችኝም። መጥቼ እህቴ ምስታቂያታለሽ ሳባ ልካልኝ ነው ከፍዬ ከማነው ከወንድሜ ምስ ተቀብዬ ነው ታክሲ ከፍዬ አውርተናል። አንቺ ያረግሽው ለእሷ አግዘነት ነው እንጂ ከነገርሽኝ በኋላም ደግሞ ነገ ከነገ ወዲያ ሳቲ አዎ አሰጭኝ አላልሽኝም፣ አልሰጠሽኝም መልሱን ማለት ነው። አሁን ዝም ብሎ ጊዜ መፍጃም ይኸውልሽ እማዬ፣ እኔ አሁን እኛም እንደ አንድ በዚህ ጉዳይ ላይ እንደሚሰራ ተቋም አንቺን ሳሳልፍሽ የሰጠሻት ለሴትዮዋ መልካምሽ እኛ ባለው መረጃና ማስረጃዎች ሁሉ መሄድ ያለብንን መንገዶች እንሄዳለን። በሚያስፈልገው መንገድም ለህዝብ የምናሳውቅበት ሁኔታዎች እንሄዳለን። አብዛኛዋለች። እሺ በጣም አምባገነን ናት። እጅግ በጣም ከዚች ለራሱ ያችኛዋን መረዳት ደግሞ የሚከብድ ነገር አይደለም። ኢማጅን በመጀመሪያ አላቃትም ከስተመር ናት። እኔ ቤት መታ ምግብ አዛ እየበላች ሰራተኛ እንደምትፈልግ ስትናገር ሰምታ ነው አለች። በሁለተኛው ምን አለች? በጣም እንደዋወላለን ከሴትዮዋ ጋር አለች። ሶ ኢፍ ሺ ኢዝ ኦንሊ ከስተመር የማታውቂያት አንድ ቀን ያየሻት ከሆነች አትደዋወሉ፣ ጓደኛሽ ናት። ቢኮዝ እሷ ጓደኛዋ ናት፣ ለጓደኛዋ ነው የሰጠችኝ ብላለች። እንደገና ተስማሚበታለሽ ወይ? እኔ ጥያቄ ልጠይቃት የነበረ ጓደኛሽ ያደረገችው ነገር ትክክል ነው ወይ? አንድ ህሊና ያለው ሰው በኢትዮጵያ 10,000 ብር በኢማራት 300 ድርሃም የማይሞላ ደሞዝ መክፈሏ ኢዚት ፌር ብዬ ልጠይቃት ነበር። አንቺ ህሊናሽ አምኖበታል? ትክክል ናት ጓደኛሽ ብለሽ ታስበሽ 21 ሰዓት ማሰራቷ፣ ሽንት ቤት መከልከሏ፣ ይሄ ሁሉ ነገር ፌር ነው ትያለሽ ብዬ ጠይቃት ነበር። አዎ ፌር ነው ካለች ካላስ ከእሷ ጋር ማውራት አይጠበቅበትም። ቀጥታ በህግ ክሰሱኝ ብላለች። በህግ ነው መጠየቅ ያለባት። ይሄ ማንኛውም ሰው ነኝ ያለ ሰው በዚህ አይስማማም። ይቺ ልጅ አቢውዝ ተደርጋለች። ይዋት እንዴት አጥንቷ እንደቀረ ይዋት፣ ፊቷን ይዩት፣ ሰውነቷን ይዩት እና እናንተ ራሳችሁ ፍረዱ። ቪዲዮሽን አብሪ። ምናልባት እንዳታነሽ እሱ የሚያውቃት ሀቢባ ሲሚኝማ ወይ ችግር የለውም እኮ እዚህም ጋር ብታወራ በግልም ብታወራ ጣጣ የለውም። ትግባና እዚህ ጋር ታውራ። አሁን ወጣ በግልም እንደምትደውለው እየደወለች ነው ታውራ እዚህ ወጣ። እሺ ቆይ አንድ ነገር ልጠይቃት፣ ምናልባት የምታዳምጥ ከሆነ ላውድ አድርገውና ስፒከር አድርጊ። ቆይ ይኸውልህ ልንገርህ፣ የዛሬ 3 ዓመት ምናምን አካባቢ ያወራት ሰው አለ። በዚህ ደሞዝ እንዴት ታሰራታላችሁ ምናምን ብላ የጠየቃት ሰው አለ። የዛኔም የሰጠችው ምላሽ አጥጋቢ አይደለም፣ ተቆጣ ነው የተናገረችው። አሁን ባለው አካሄድ ማለት ነው። አሁን እዚህ ጋር ከምትደውል እዚህ ጋር መግባባት ይቻላል እኮ፣ ችግር የለውም እኮ። ልጅቷ ያልሰራችበትን ያለፋችበትን አይደለም የጠየቀችው አይደል? እኔ ነግሬያቸዋለሁ። ወላሂ የቦንዳ ልብስ እሸጣለሁ ሹራብ ምናምን ነገር እዚህ ይበርዳል። መታ እኮ ሹራብ ስጠኝ ነው ያለችው። እኔው 4 ዓመት ዛሬ ነው የሰማሁት። 4 ዓመት መስራቷን ልጅ እንዳላት ለልጇ ዳቦ መግዣ ምናምን ነገር ብላ ከጓደኛዋ አለች። እውነት ችግር የለውም እኮ መግባባት ይቻላል። ቀላል ነው በቃ ካወራሽ ትግባባ ያለሽ። ምናልባት አንድ ከሰሞኑ ለፋሲካ የነበረው ዝግጅት ያሬድ ነጉ ቃሊቲ ሂዶ ፕሮግራም አዘጋጅቶ ነበር እና እዛ ላይ የምዘፍነዋን ዘፋኝ አይተሽውም? በማህበራዊ ሚዲያ ሲዘዋወር የነበረው አንድ አይነት
ምን አንድ አይነት ተመሳሳይ ታሪክ ያለው ነው። ከዚህ ምናልባትም እሷ ተወዛዋዥ ነች ምናምን ብላ ነበር ወደዛ የወሰደቻቸው። ከዛን እዛ ሌላ ነገር እንዲሰሩ አድርገው ምናምን ነገር ነበር። ከሚከፈለው ክፍያ ደግሞ ግማሹን ትወስድ ነበረ። ያቺ እዛ መድረክ ላይ ያሬድ ነጉ ጋር አብራ ሙዚቃውን ስታቀርብ የነበረችው እና ምንም አይነት ልዩነት የሌለው ምናልባት ወረቀት የለም ምናምን ነገር የሚያስፈልግ ጉዳይ አይደለም። ማስረጃ ብቻ ነው የሚያስፈልገው። እሷን ይዞ ማቅረብ ነው እንትን የሚባለው። ስለዚህ ከዛ ጋር የማይተናነስ የዚችም ደግሞ ነው ታሪኩ ለራሱ ምን ያህል እንትን እንደሚያሳዝን ልብን እንትን እንደሚያደርግ ከዚህ መረዳት የሚቻልበት ሁኔታ ነው። መሄድም ያለብንን ነገሮች ሁሉ እንሄዳለን። ትቢቷስ ደግሞ የምትናገረው ትሰማለች ብዬ ተስፋ አደርጋለሁ። የምትመልስበትን መንገድ መብቷ እኮ ነው፣ ትልቅ ናት። እነዛኞቹ እኮ 13 ዓመት ከምናምን እና 30 ሺህ ብር እንድትቀጣ ያስደረጉት ከዚች ያላነሷ እንትን እድሜ አይደለም ያላቸው። ለዛውም የተማሩ ብዙ የሚያውቁ ተወዛዋዥ ምናምን ነገር ተብሎ ምናምን ነገር እንትን ያደረጉ ናቸው። እና የዚች ደግሞ ከምንም እንግዲህ አስቢው ኦንና ኦፍ እንኳን ስልክ እንኳን ማብራት የማትችል እህት የዚህን ያህል አግተው እንትን ማለት። ሁለተኛ እንዴት እንደመጣችም ደግሞ ታሪኳን ስታስረዳ ጠዋት መታ 3 ሰዓት መታ ቤተሰቧን አንድ ቤተሰብ ለማግኘት እስከ 12 ሰዓት ከምናምን ድረስ ስትዞር የቆየች። ስለዚህ አላቅም ብቻ አንሺ እዛ ያሉትን እኔ ኖርማሊ አሁን አቡዳቢ ያለችውን ምን ማድረግ ትችላለህ የሚለውን ነገር አይደለም። እዚህ ባለችው ጉዳይ ላይ ግን መነጋገርና የሆነ ነገር ላይ መድረስ የምንችልበት ታሜ ልጠይቀው ነው። ህጉን ስለሚያውቅ ኢማራትን ታሜ ያስረዳናል። በመጀመሪያ ግን እሷ እየደወለችባቸው ስለሆነ አንዴ ያንሱና ስፒከር ያርጉት፣ ያሰሙ ለህዝቡ። አውራት ህዝቡ እየሰማ እየደወለች አንሺላት፣ ስፒከር አርጊው። አይ አንቺ እሷ እየደወለች ነበር አይደል? ነበር አሁን ስናወራችሁ አቆመችው። አሁን በነገራችን ላይ ነግሩን አቆመች። እሺ ልንገርሽ፣ የዛሬ 3 ዓመት በፊት እዚህ ዱባይ ያለችው ሴትዮ ጋር እንዲቀርቡ ያወራታል በስልክ ማለት ደውሎ። እሺ ደውሎ ሲያገኟት ቀጥታ የት ነው ያደረገችው ሴትዮዋ? ወደዚህኛው ሴት ወደ አዲስ አበባ ወዳለችው ሴትዮዋ ናት ትራንስፈር ያደረገችው ነገሩን። ኦኬ እኮ ሴትዮዋ እኮ እንደ ተወካይ ናት፣ ምክንያቱም እሷ ናት የላከቻት። አየሻ አሁን ነገሩ እንዴት እንደሚወሳሰብ። ያቺኛው ስትጠየቅ ወደዚህኛው አመጣችው። አሁን እቺኛው አላቅም ማውቀው ነገር የለም ትላለች። አቤት አቤት ስሚኝ፣ ቤቱ ማለት በደንብ የሚሰራ ጠጅ የሚሸጥ በቃ የመጨረሻ ገበያ ያለው ማቲቦት መጥቶ ያስተዋወቀው ቤት። የእሷን ደሞዝ መከልከል አችልም። ጌታም በደንብ ስራ ያለው ቤት ነው። ስራ አላቸው፣ ቢዝነስ አላቸው። አሁን አውቀው ነው አይደለ? እኛ ሰው ስንልክ አንተ ስትሄድ እንደዛ ይዘጉት። አሁን እንዳትነካከሉ አሁን ነው ሲጀመር። ቤቱ የሚሰራ ጌታ ወንድሜ። ኦኬ እሺ፣ የውላችሁ አንዴ አሁን ለታሜ የኢትዮጵያ ያለችዋን ሴት አሁን በክብርም አላወራችንም፣ ሰምታችኋል። ጥያቄ በጣም አምባገነን ናት። ጥያቄ እንድንጠይቃትም አልፈቀደችልንም። በዚህ ግፍ ትስማሚያለሽ ወይ የሚለውን እንድንጠይቃትም እድል አልሰጠችንም። ያለ ሪስፔክት ነው ያወራችን። ስለዚህ እሱን ተስፍያ አለ፣ ቅልቦች አሉ፣ በህግ እንድትጠይቅ ያደርጋል። እሱ ችግር የለው። የአቡዳቢዋን ደግሞ ሬስቶራንቱን ይህን ሬስቶራንት ህዝብ ነው አይደለም የሚጠቀመው። እንደዚህ አይነት ግፍ አንድ ኢትዮጵያዊ እህታችሁ ላይ እንደዚህ አይነት ግፍ ከሚፈጽም ሬስቶራንት ትመገባላችሁ? በግፍ ትስማማላችሁ? በዚህ ግፍ ይቺ እህታችን የደረሰባት ነገር ፌር ነው ትላላችሁ? ህዝቡ ይፍረድ። ይሄንን ፌር ነው ትላላችሁ? እቺ ሴት በኢትዮጵያ 10,000 ብር በኢማራት 300 ድርሃም የማይሞላ ደሞዝ ለ3 ዓመት ከ10 ወር የተከፈላት ኢዚት ፌር ልክ ነው ትላላችሁ? ፈጣሪ ይወደዋል ይሄንን ነገር? እንደገና ደግሞ 21 ሰዓት ነው የምትሰራው። 21 ሰዓት እየሰራች ሽንት ቤት በቀን 2 ጊዜ ብቻ የሚፈቀድላት። ኤኒታይም ሽንቷ ቢመጣ ሽንት ቤት መሄድ አይፈቅድላትም። ውሃ ብዙ አትጠጪ፣ ስራ ጥለሽ ሽንት ቤት እንዳትሄጂ እየተባለች ሽንት ቤት ተቆልፎ ቁልፍ የሚያዝበት። ኢማጅን ይህ ሁሉ ግፍ ተሰርቶባት በለበሰችው የስራ ልብስ ነው ወደ ሀገሯ የተሸኘችው። ስለዚህ ይቺ ልጅ ልትካስ ደሞዟ በኢማራት ህግ 1200 ድርሃም ነው የአንድ አስተናጋጅ ደሞዝ። በዛ ተሰልቶ እንዲከፈላት ሀቋ ላቧ እንዲሰጣት ነው የምንፈልገው። ስለዚህ ይሄንን ግፍ ህዝቡ ዝም አይልም ካላችሁ ሁላችሁም ድምፅ ሁኑ ለዚች እህታችን።
ፍትህ ለእርስተ በሉ። እርስተ ነው ስሟ። ፍትህ ለእርስተ በሉ ሁላችሁ። እኔ 2 ቀን እጠብቃታለሁ የሬስቶራንቷ ባለቤት። እኔ እንደ ሀቢባ እንደ አንድ ግለሰብ ድምፅ መሆን የምችለው ለእህቴ ፎቶዋን ለጥፌ የሬስቶራንቱን ስምና የሴትዮዋን ፎቶ ለጥፌ ቪዲዮ ሰራለሁ። እናንተ ደግሞ ያንን ቪዲዮ ሼር ዲዩት ሪፖስት አድርጋችሁ ለዓለም ይቺ ሴትዮ መታየት አለባት። ፎቶዋ እጄ ላይ ያለ ሴትዮዋ 2 ቀን እጠብቃታለሁ። በዚህ 2 ቀን የማታናግረኝ ከሆነ ቁጥሬ ያላት ዋትሳፕ ላይ ቮይስ አድርጊያለሁ። የማትመልስልኝ ከሆነ ለዚህቺ ሰው እከፍላታለሁ። በቃ ፍቱ የማትል ከሆነ ፎቶ አለጥፌ ቪዲዮ ሰራለሁ። ከዛ በኋላ የሚመጣውን አብረን እናያለን። እኔ ትልቅ ነገር እኔ ላይ ማድረግ የሚችሉት አካውንት ማዘጋት ነው። የዲጄሊን ደረጀ ላይ የሰራችውን ግን ፎቶ ለጥፌ 2 ሚሊዮን ምናምን ቪው ከታየ በኋላ አካውንቴን አቃጠሉት። እስካሁን ድረስ 3 አካውንት አዘጉብኝ፣ ህገወጥ ደላሎች እና ግፈኞች ሌቦች። እኔ ግን አላቆምም። አካውንት ሲዘጋ አካውንት እየከፈትኩኝ እንደዚህ ለሚበደሉ እህቶቼ ድምፅ መሆኔን መቼም አላቆምም። መቼም ቃል ነው ምገባላችሁ። አሁን ቪዲዮ ሰራለሁ ከ2 ቀን በኋላ 2 ቀን እሰጣታለሁ። ይኸው ሰምታለች፣ ላይቡን እያየች ነው። 2 ቀን እንጠብቅሻለን። አንድ ጥያቄ ልጠይቃት ከመርሳቴ በፊት እዚህ አዲስ አበባ ውስጥ የምትሰሪው ሆቴል ምን ይባል ነበር? ሆቴል ውስጥ እናት ሬስቶራንት ነው፣ ግን አሁን አይሰራም፣ ዘግተዋለች። አሁን ስሟንና ፎቶዋን በውስጥ ትልኪልኛለሽ። እኔ ወደ ተስፍዬ አስተላልፋለሁ። ችግር የለውም። ዶን ወሪ። እሺ አሁን እኔ ለታሜ ላስረዳው። ታሜ የኢማራትን ህግ ያውቃል፣ እንዴት መሄድ እንዳለብን፣ እንዴት ማድረግ እንዳለባቸው። እዛ ውስጥ ያሉ ሰራተኞች እስቲል ነው። እሷ አገሯ ገብታለች።